الحمد لله رب العالمين والصلاة والسلام الأكملان الأتمان على من بعثه الله رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته سلا إسلام وبتنا سلا إسلام ملكام نجراتوش يوران بارك الله فيكم ننيه يا إسلام وبتوش محاسن الإسلام حقيقة ميابكو አይደሉም በጣም ብዙ ናቸው በሌላ ባለፉት ትምህርቶች ለመጥቀስ እንደሞከርነው ኢስላም ማለት በንግግር ደረጃ ብቻ ሳይሆን የሚኖር የሆነ ህይወት ነው ባረከላሁ ፊኩ ኢስላም በቃ ህይወት ነው የሚኖር የሆነ እውነተኛ ህይወት ነው ማለት ነው ከኢስላም ውበቶች ውስጥ ባረከላሁ ፊኩም ለዛሬ የምንመለከታቸው ውስጥ ኢስላም በመንፈሳዊ ነገር ወይም አምልኮአዊ ነገራቶች ላይ ብቻ ሳይሆን ኢስላም አካላችንንም እንዳንጎዳ አይሻችን ዱንያ ላይ የምንኖርበትም ህይወት እንዳይጎዳ ትልቅ የሆነ ያስቀመጣቸው መርሆች አሉ ማለት ነው ባረከላሁ ፊኩም አንድ ሰው አምልኮ ማድረግ አለበት አዎ ለአንድ አላህ Subhanahu Wa Ta'ala ብቻ መስገድ አለበት ክጃሎቱ ለአላህ ብቻ መሆን አለበት አላህ ያዘዛቸውን ትእዛዛት መስራት አለበት ከከለከላቸው ክልከላዎች መራቅ ይኖርበታል ከዛ በተጨማሪ ግን በማህበራዊ ኑሮ ላይ ማለት ነው የሰው ልጅ በሚኖራቸው የህይወት ኑሮ ላይ ለምሳሌ አላህ Subhanahu Wa Ta'ala ትዳርን ፈቀደ ምክንያቱም ባህታዊነት የሚባል ነገር ኢስላም ላይ የለም ባህታዊነት ኢስላም ውስጥ የለም ሐዲስ ላይ እንደተረጋገጠው ማለት ነው እናገባለን ማግባት የነብያቶች ሱና ነው የነብዩ አለይሂ ሰላቱ ወሰላምም ሱና ነው ከኔ ሱና የሸሸ ሰው ከኔ አይደለም አሉ ረሱል ሰለላሁ ዐለይሂ ወሰለም ይህ በማግባታችን ውስጥ ትልቅ የሆነ ጸጋ አለ አላህ ከትልልቅ ኒዕማዎች ውስጥ አንደኛው ጋብቻን ጠቅሷል ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة الله أكبر كالله سبحانه وتعالى تأمرات وجست كسو آيات وجست عندنيو أن خلق لكم لأن أنت الله فتر اللاتشو الله لأن أنت فتر اللاتشو من أنفسكم أزواجا كراساتشو هنا طيب يسولج يراسو يهونا سو يهونا تكاراني صوتا الله سبحانه وتعالى فكر اللاتشو لتسكنوا إليها ودسوا عند الترقو وجعل بينكم مودة ورحمة بمكاكلاتشو دقمو سبحان الله وديتاننا أزنتنا درق إلى الله سبحانه وتعالى إيه الله سبحانه وتعالى تأمرنا بارك الله فيكم هذا بجاهلية جيزي رسول صلى الله عليه وسلم كممتاتاتشو بستفيت ينبرون هيوت بن ملكت بقابتشا سنة سرعات لي يتقدب قطر على نبراتشو مالتنا عند بال በስሩ የሚተዳደሩ ሴቶች ቁጥር ገደብ አልነበራቸውም ለዛ ነው ወደ እስላም ሲመጡ አንዱ 10 ሚስት ይዞ ይመጣል ሌላም ከዛ ያነሰ ይዞ ይመጣል አራቱን መርጠህ አስቀምጠህ ሌሎቹን ፍታቸው ብሎ ነብዩ አለይሂ ሰላም ያዘዙበት ማለት ነው እስላም ገደብ አድርጓል አንድ ወንድ እንደፈለገ አቅም ቢኖረው እንደፈለገ የማስተዳደር ብቃትና ችሎታ ቢኖረው እንደፈለገ የፍትህ ባለቤት ቢሆን ከአራት ሴት በላይ አይፈቀድለትም ማለት ነው በጣም የሚገርመው ግን ሱብሃንአላህ ዛሬ የኢስላም ጠላቶች ኢስላምን ለማነወር ኢስላም በነገራችን ላይ የሚነወር አንድም ነውር የለውም ለምን ፍጹም የሆነ እምነት ነው ነገር ግን ኢስላምን ለማነወር ጥረት ከሚያደርጓቸው ነገራቶች ውስጥ አንደኛው ኢስላም ካንድ በላይ ፈቅዷል ነው ካንድ በላይ ፈቅዷል ሲባል ገደብ ባይኖረው ኑሮ አዎ መነወር ነበረበት ነገር ግን ካንድ በላይ ብሎ አላህ ገደብ አደረገ يعني الحد الاقصى የመጨረሻው ትልቁ ገደብ 4 ነው ከ4 በላይ አይቻልም ማለት ነው طيب እነኚህን አራቶችን ዝም ብሎ መሰብሰብ ሳይሆን እያስተነቀቀ ነው አላህ Subhanahu Wa Ta'ala እያስተነቀቀ በደል እንዳንፈጽም አቅሙ ካለን ነው ይሄን ነገር የፈቀደልን ማለት ነው ሲጀመር ግዴታ ቢያደርግ ኖሮ እሺ ይወቀስ ነበር ኢስላም ነገር ግን ግዴታ አይደለም ሁኔታዎች አሉ ወደዚህ የሚያስገድዱ ማለት ነው ለምሳሌ ባልና ሚስት ማሻአላህ ይዋደዳሉ ፍቅር አላቸው ነገር ግን በመካከላቸው ልጅ የለም እንበል ለምሳሌ እና ባል ልጅ ማግኘት ይፈልጋል ምናልባት ችግሩ ከሚስት ሊሆን ይችላል ህክምና ተደረገ ሰበብ አደረጉ አልተቻለም ምን ያደርግ ታዳች የሚወዳትን ሚስቱን ይፍታት ላ ተነጋግረው ምን ያደርጋሉ ማለት ነው ሌላ ወላድ የሆነች ሴት ያመጣል እሷንም ደግሞ አላህ እንዲረዝቃት ዱዓ ይደራረጋሉ ማለት ነው በዚህ ምክንያት የተጨበጡ ምሳሌዎች አሉ ባረከላሁ ፊኩም በዚህ ሁኔታ ላይ ፈቅዳ ዱዓ ተደራርገው ከዚህ በፊት አትወልድም የተባለችው ሴት በመልካም እዝነትና በመልካምነት ተነስታ
ልጅ ያገኙ በጣም ብዙ እህቶች አሉ ማለት ነው። ባረከላሁ ፊኩም። ሌሎች እንደዚህ አይነት አስገዳጅ የሆኑ ሁኔታዎች ሊኖሩ ይችላሉ። ስለዚህ እነኚህ ሁኔታዎች ባሉበት ሰዓት ላይ ወደ ፍቹ መኬድ የለበትም። ከአንድ በላይ አላህ አማራጮችን አስቀምጧል። ባይሆን ግን በጣም ጥንቃቄ በተሞላበት መልኩ እንዳይበደል። ምክንያቱም ሁለት ሚስቶች ኖረውት ወደ አንደኛዋ ያዘነበለ ከሆነ አሉ ነብዩ ሰለላሁ ዐለይሂ ወሰለም ነገ የውመል ቂያማ በአንድ ጎኑ ያዘነበለ ሆኖ ይቀሰቀሳል አሉ። ከባድ ነው። ይህን እያየ አይገባበትም። ወደ በደሉም ከገባ በኋላ ወደ ፍትህ ነው የሚመጣው ማለት ነው። በዚህ ልክ ነው ቅስማው ቀናቸውን በአግባቡ አድርጎ በዚህ ልክ ነው ያስተማረው ነብዩ ሰለላሁ ዐለይሂ ወሰለም ሐታ በታመሙበት ጊዜ እንኳን ማለት ነው ነገ ማን ጋር ነኝ እያሉ እየጠየቁ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሐታ በዛች በታመሙበት ሰዓት ላይ እንኳን ምን ለማድረግ ፍትህን ለማንሰራፋት ማለት ነው። ሐታ በዱንያዊ ነገራቶች ነብዩ አለይሂ ሰላቱ ወሰለም ከከፋፈሉ በኋላ ጌታዬ ሆይ በምችለው አከፋፍያለሁኝ በፍትህ በማልችለው እንዳትጠይቀኝ አሉ። ምክንያቱም አንድ ሰው ሁለት ሚስቶች፣ ሶስት ሚስቶች፣ አራት ሚስቶች ቢኖሩት በኩል ደረጃ አይወዳቸውም። ያኒ ፍቅሩ መስጠት ውዴታው ላይ እኩል ላይሆን ይችላል። በማይችለው ነገር አይጠየቅበትም። ሐታ በዚህ ነበር ነብዩ ሰለላሁ ዐለይሂ ወሰለም ጥንቃቄ ሲያደርጉ የነበረው ማለት ነውና ኢስላም ከአንድ በላይ በመፍቀዱ ይበልጥ ሊመሰገን ይበልጥ ሊወደድ ይገባል እንጂ በምንም አይነት መልኩ ኢስላም ሊነወር አይገባም ማለት ነው። ሁለተኛ ኢስላምን በዚህ ልክ የሚያነውሩ ሰዎች ማን ሆነው ነው? እነሱ በየቦታው እኮ የሰውን ሚስት የሚያባለጉ በየቦታው ቅምጥ ያላቸው طيب አስሯን የሚያጨማልቅ ወንድ እኮ ነው ተነስቶ በኢስላም ላይ አፉን ለመክፈት ጥረት የሚያደርገው ማለት ነው። ሐቂቃዬ በጣም የሚያሳዝን ነገር ነው። በዚህ በምንም አይነት መልኩ ልንሸማቀቅ ወይ አንገታችን ልንደፋ አይገባንም። ምክንያቱም አምላካዊ ድንጋጌ ነው። አላህ Subhanahu Wa Ta'ala የፈቀደውን ነገር በሙሉ ልብ መቀበል ይኖርብናል ማለት ነው። ከዛ በኋላ እንግዲህ ሱብሃንአላህ ምናልባት ባልና ሚስት አብረው እየኖሩ ህይወታቸውን እየገፉ መጣጣም ላይችሉ ይችላሉ። በምንም አይነት መልኩ ተሞክሮ በሽምግልናም በምንም መጣጣም ላይችሉ ይችላሉ። በዚህ ሰዓት ላይ በቃ አንዴ ገብታችሁበታል መውጣት አይቻልም ብሎ በሩን አልዘጋም ማለት ነው። ሱብሃንአላህ ፍችን አላህ Subhanahu Wa Ta'ala ፈቀደ። ወኢን የተፈረቃ ዩግኒ ላሁ ኩለን ሚን ሰዓቲህ ቢፋቱ ቢለያዩ አላህ Subhanahu Wa Ta'ala ከችሮታው ያብቃቃቸዋል ሁሉንም አለ አላህ Subhanahu Wa Ta'ala። ምክንያቱም መቀጠል ካልቻሉ ግዴታ ልክ እንደ እስር ቤት አልያም እንደ ግዳጅ ግዴታ መኖር አለብሽ ወይም አብራችሁ መኖር አለባችሁ አይባልም ማለት ነው። ይሄን የፈቀደ እምነት ነው ኢስላም ማለት ሱብሃንአላህ። ወከዛሊከ ከምግብ ከመጠጥም ብንመለከት ሱብሃንአላህ አላሁ Subhanahu Wa Ta'ala ሐላለን ጠይበን ሐላል የሆነ የተፈቀደ እንደዚሁም መልካም የሆነ ነገር አላህ ፈቅዷል። ኢስራፍ የሌለበት ጤናን የማይጎዳ በዚህ ልክ መልካም የሆነ ነገር ፈቀደ። በተቃራኒው ደግሞ ወይሐርሙ ዐለይሂም الخبائث ቆሻሻ የሆኑ ነገራቶችን በአጠቃላይ እርም አድርጓል አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላምም ለአካል የሚጎዱ የሆኑ ለማህበረሰብ ጠንቅ የሆኑ ነገራቶችን ሁሉ ከልክሏል ማለት ነው። ሱብሃንአላህ። እስኪ ልብ ብለን እንመልከት ባረከላሁ ፊኩም። የመጠጥን ጉዳይ ብንመለከት ምን ያክል ጸያፍ ነው። አላህ የሸይጣን ተግባር ነው አለ። إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه እርኩስ ነው ቆሻሻ ነው ራቁት የሸይጣን ተግባር ነው አለ አላህ Subhanahu Wa Ta'ala። አዎ የሸይጣን ተግባር ነው። ለምን يعني ኡሙል ኸባኢት ነው። የቆሻሻ ነገሮች ሁሉ መሰባሰቢያ ነው። አንድ ሰው ማሻአላህ አለባበሱ ያምራል። ሱፍ ለብሶ ሊሆን ይችላል፣ ሌላም ልብስ ለብሶ ሊሆን ይችላል። ከላይ እስከ ታች ድረስ ፕሮቶኮል አጠባበቁ ማሻአላህ ነው። መኪናውን አቁሞ ዘመናዊ መኪናውን ይሄዳል፣ ይገባል፣ ግሮሰሪ መጠጥ ቤት ይገባል። ከገባ በኋላ ግን ሲወጣ እየተንገዳገደ ሰው ደግፎት አሊያም የሚደግፈው የሚያሳየው ከጠፋ በየቱቦው ስር ገብቶ ሲንከባለል ሲጨማለቅ ከውሻ ጋር ተኝቶ ሲላላስ ውሻ መጥቶ ሲሸናበት ላኢላሃ ኢላላህ እንዴት የሚቀፍ ነገር ነው። ባረከላህ። ይህን የመሰለ ጸያፍ መጥፎን ነገር ነው አላህ የሸይጣን ተግባር ነው ራቁት ያለው ማለት ነው። ከዛ በተጨማሪ ደግሞ በስካር ስሜት ሆኖ የሚናገራቸው ንግግሮች ቀፋፊ ናቸው። ከሱ ማንነት ጋር አብረው የማይሄዱ ካለባበሱ ጋር አብረው የማይሄዱ ጸያፍ የሆኑ ቃላቶችን ካንደበቱ ያወጣል ማለት ነው። ቤት ገብቶ መረበሽ ነው፣ አካባቢ ላይ መረበሽ ነው። በመጠጥ ስሜት ሆነው ሲነዱ ስንቶች አደጋ ደርሶባቸዋል፣ ስንቶች ላይ አደጋ ደርሰዋል።
ኢስላም ይህንን ተመልክቶ ነው ጸያፍ የሆኑ ለአካል ለማህበረሰብ ጸያፍ የሆኑ ነገራቶችን ከልክሏል ማለት ነው። አልሐምዱሊላህ ረብል ዓለሚን። ሪባን ብንመለከት ለምሳሌ ከልክሏል። የከለከለበት ምክንያት ለምንድን ነው ከተባለ አራጣ ወይም ወለድ የሚባለው ነገር የሰውን ገንዘብ ያለ አግባብ መብላት ነው ማለት ነው። ሱብሃንአላህ ሳይፈልግ መኪናውን እንዲሸጥ ሳይፈልግ ቤቱን እንዲሸጥ ሱብሃንአላህ ከቤት ባለቤትነት ጭራሽ የኪራይ መክፈያ እስከ ማጣት ድረስ እንዲዘቅጥ የሚያደርገው በረካው እንዲጠፋ የሚያደርገው ምንድነው? ኢስላም የከለከለው ሪባ ወይም ወለድ ነው ማለት ነው። ባረከላሁ ፊኩም። ሌሎችንም ብንመለከት በዚሁ ልክ ናቸው ማለት ነው። ስለዚህ ኢስላም የከለከላቸው ከምግብ ጋር ከመጠጥ ጋር ካለባበስ ጋር ተያይዞ ያሉ ነገራቶች ሐቂቃ ጉዳታቸው በጣም የጎላ ማንም የሚረዳቸው ናቸው ማለት ነው። طيب ሌላኛው ባረከላሁ ፊኩም አለባበሳችን አረማመዳችን የተስተካከለ እንዲሆን ኢስላም ያዘናል። ሴት ልጅ ስትወጣ አለባበሷ ምን መምሰል እንዳለበት ኢስላም ነው ያስቀመጠው። አልሐምዱሊላህ ረብል ዓለሚን። ጸጉሯን ሸፍና አጅነቢይ ሲያይ ሊማረክባቸው የሚችሉ ነገራቶችን ሸፍና እንድትወጣ ለምን? ለማህበረሰቡ ደህንነት ሲባል ማለት ነው። ዝሙት የተንሰራፋው በምን ምክንያት ነው? ሒጃብ በአግባቡ ባለመጠበቁ የኢስላም ትእዛዛት ባለመተግበራቸው ምክንያት ነው። ሴት ልጅ ሐያ እንድትላበስ ኢስላም ያነሳሳል። ሌላው ደግሞ ወተሽ መጋፋት አለብሽ ወተሽ መላፋት አለብሽ ብሎ ያነሳሳታል። ሱብሃንአላህ። በዚህ ልክ የኢስላም ጥላቻ ኖሯቸው በፊት ያዘዙ ኢስላምን ቀጥታ የተጻረሩ ሰዎች በአሁኑ ሰዓት ላይ ተቸግረው አንድ የፈቀዱትን ነገር እንዴት ይከልክሉ? በጣም ተቸግረዋል። እንደነ ፈረንሳይ የሚባሉ ሀገሮች በጣም ፈሳዱ በዝቶ ወዴት መሄድ እንዳለባቸው ግራ ገብቷቸዋል ማለት ነው። የኢስላም አስተምህሮት ባለባበስ ደረጃ ባበላል ባጠጣጥ ሁላ ሱብሃንአላህ ንጽህናን ያስተማረው እኮ ኢስላም ነው። ከመብላታችን በስተፊት እንድንታጠብ ከበላም በኋላ እንድንታጠብ ኢስላም ነው ያዘዘው። ባረከላሁ ፊኩም። ንጹሁን ሐላሉን እንድንበላ ኢስላም ነው ያዘዘው። ባረከላሁ ፊኩም። አጠጣጣችን ሱብሃንአላህ ምን የተወው ነገር አለ ኢስላም? ከኢስላም ትልልቅ ውበቶች ውስጥ ሌላኛው ባረከላሁ ፊኩም ኢስላም ሻሚል ነው፣ ሹሙልያ አለው። የሆነ የመስጂድ ወይም ከቁርአን ጋር ተያይዞ ያሉ ነጥቦችን ብቻ ዳሶ ሌላውን እንደፈለክ ብሎ ልቅ የሚያደርግ አይደለም። ሙሉ የተሟላ ጥንቅቅ ያለ ሰርዓት ያለው እምነት ነው ኢስላም። ሱብሃንአላህ አልዓዚም። አልሐምዱሊላህ ረብል ዓለሚን። ስንበላ እንዴት መብላት እንዳለብን አስተምሮናል። ስንጠጣ እንዴት መጠጣት እንዳለብን አስተምሮናል። ባልና ሚስት ግንኙነት ሲያደርጉ እንዴት መሆን እንዳለበት፣ ስንተኛ አተኛኘታችን እንዴት እንደሆነ፣ ስንነቃ፣ ቤት ስንገባ፣ ከቤት ስንወጣ ምን የተወው ነገር አለ? ሱብሃንአላህ። ከሰዎች ጋር ስንሻሻጥ፣ ስንገበያይ ሁሉንም ነገር ኢስላም ዳሷል። የተተወ ነገር የለም። አንድም የተተወ ነገር የለም። ሱብሃንአላህ አብራርቶታል አላህ። ነቢዩ ዓለይሂ ሰላም በሐዲታቸው ቁልጭ አድርገውልናል ማለት ነው። ሱብሃንአላህ በጣም እኮ ይገርማል። እንደዚህ አይነት የተሟላ ስርዓት ያለበት እምነት የትም የለም። ይህን ነገር ማድረግ ፈልጌ ነበር እንዴት ላደርግ ብለን ካለን ኢስላም ምላሽ አለው ለዛ ነገር ማለት ነው። ያ ነገር በፊት በነቢዩ ዓለይሂ ሰላም ጊዜ የነበረም ሊሆን ይችላል ያልነበረም ሊሆን ይችላል። ለእያንዳንዱ ነገር ኢስላም መልስ አስቀምጧልና የተሟላ ስርዓት ነው ኢስላም። ኢስላም የተወው ርዕሰ ዘርፍ የለምና አምልኳዊ ነገር ላይ ብቻ ሳይሆን ባረከላሁ ፊኩም ከዛም አልፎ ሁሉንም የሰው ልጆችን ህይወት የዳሰሰ እምነት ነው ማለት ነው። ባረከላሁ ፊኩምና ይሄ በጣም የሚገርም የሆነ የኢስላም ሌላኛውን ውበት ጎላ የሚያደርግ ነው። ሌላኛው ባረከላሁ ፊኩም ኢስላም ካስቀመጣቸው ቃዒዳዎች ውስጥ ወይም መርሆች ውስጥ ፈአዕጢ ኩለ ዚ ሐቅን ሐቃህ፣ ለሁሉም ባለ ሐቅ ሐቁን መስጠት አለብህ። አላህ በእኛ ላይ ያለው ሐቅ አለ። በብቸኝነት እንድናመልክ በሱ ላይ እንዳናጋራ ትእዛዙን እንድንፈጽም ከክልከላው እንድንርቅ አላህ ስብሓነሁ ወተዓላ አዟል። የአላህን ሐቅ እንጠብቃለን ማለት ነው። ወከዛሊከ የነቢዩ ዓለይሂ ሰላቱ ወሰላም ሐቅ አለ። ነቢዩ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ናቸው። ትእዛዛቸው ሊተገበር ከክልከላቸው ሊራቅ ግድ ይላል ማለት ነው። የነገሩንን አምነን ልንቀበል ከከለከሉን ነገር ልንርቅ እሳቸው ባሰመሩልን ጎዳና ላይ ልንጓዝ አላህን ስናመልክ ሸሪዓ ባስቀመጠው መልኩ እንድንሄድ ይሄ ሐቅ አለ ማለት ነው። ወከዛሊከ አንድ ሰው የራሱ የሆነ ደግሞ ሐቅ አለው፣ የግል ሐቁ ማለት ነው። ተራባ አይልም ኢስላም፣ ተጠማ አይልም፣
ታረዝ አይልም፣ እንቅልፍ ማጣት አለብህ አይልም። ሐቅ አለው የሰው ልጅ እረፍት ማድረግ አለበት። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እተኛለሁ ተነስቼ እሰግዳለሁኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን አካላችንም ሐቅ አለው እረፍት ማግኘት አለበት ማለት ነው። ከዛስ የወላጅ ሐቅ ደግሞ አለ። አላሁ አክበር። ወላጆች ወደ ዱንያ እንድንመጣ ሰበቦቻችን ናቸው። በጣም ብዙ መስዋዕትነት የከፈሉ እኛ እንድንኖር እኛ እንዲያምርብን እንደ ሻማ የቀለጡ ናቸው ወላጆቻችን። ስለዚህ እነሱም ሐቅ መጠበቅ አለበት። ሸሪዓ በሰፊው አስምሮ አስቀምጧል ማለት ነው። ሐታ ለወላጆቻችን ወላ ተቁል ለሁማ ኡፊን እጭ እንኳን እንዳትላቸው። ሱብሃንአላህ ዑለማዎች እንደሚሉት እጭ ከሚለው ቃል ያነሰ ሌላ ቃል ቢኖር ኖሮ በተጠቀመው ነበር። የመጨረሻው እጭ የሚለው ቃል እነሱን መገላመጥ ቀና ብሎ መመልከት አይቻልም አይፈቀድም ብሎ እንግዲህ ሐቃቸው እንዲጠበቅ አዘዘ ማለት ነው። ሱብሃንአላህ ከዛስ የባልና ሚስት ባል በሚስቱ ላይ ሐቅ አለበት፣ ሚስትም ደግሞ በባሏ ላይ ሐቅ አለባት ማለት ነው። ስለዚህ ባልም ሐቁን መወጣት አለበት፣ ሚስትም ሐቋን መወጣት አለበት። ባል ከቤተሰቦቿ ነጥሎ ሲያመጣት ከየትም ብሎ እንግዲህ ሰማይም ወጣ ምድርም ውስጥ ገባ ማብላት አለበት፣ ማጠጣት አለበት፣ ማረፊያ ማዘጋጀት አለበት፣ ማልበስ አለበት። እነዚህ ሸሪዓ ግዴታ ያደረገበትን ነገር ማሟላት አለበት ማለት ነው። ሚስት ደግሞ ለባሏ በሷ ላይ የተጣለባትን ኃላፊነት መወጣት አለባት። ቤት ውስጥ የመጣላትን ነገር በአግባቡ አስተካክላ በሚፈለገው መልኩ ቤቱን ልትጠብቅለት፣ ወከዛሊከ ደግሞ ሲያዛት ልትታዘዘው፣ ከሷ ሲርቅ ደግሞ ክብሯን ማንነቷን ራሷን ጠብቃ ላትባልግበት ሐቅ አለው ማለት ነው። በዚህ ልክ እሷ ሐቅ አለባት። ስለዚህ ያንን ሐቅ መወጣት ይኖርባታል ማለት ነው። ከዛስ ከባልና ሚስት ደግሞ የሚገኙ የአብራክ ክፋዮች አሉ ልጆቻችን። እነሱም ሐቅ አላቸው። መልካም ስም ልናወጣላቸው ሐቅ አላቸው። ልናስተምራቸው ሐቅ አላቸው። በመልካም አስተዳደግ ልናሳድጋቸው ሐቅ አላቸው። የነሱንም ሐቅ መጠበቅ ሱብሃንአላህ። ከዛ የጎረቤት ደግሞ ሐቅ አለ። አላሁ አክበር። የጎረቤት ሐቅ እኛ በልተን ጠግበን ጎረቤታችን ተርቦ ማደር እንደሌለበት ነው ኢስላም የሚያስተምረው ማለት ነው። ኢስላም ለጎረቤቶቻችን በምንም አይነት መልኩ አዛ መሆን እንደሌለብን፣ ማስቸገር እንደሌለብን፣ በድምፅ ሊሆን ይችላል፣ በጠረን በሽታ ሊሆን ይችላል፣ በየትኛውም አይነት ነገር ጎረቤቶቻችንን አዛ ማድረግ የለብንም። ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት ጅብሪል እኔን በጎረቤት ጉዳይ አደራ ከማለት አልተወገደም፣ ጎረቤት ከኔ ንብረት የመውረስ ሐቅ አለው ብሎ ይለኛል ብዬ እስካስብ ድረስ አሉ። ሐታ ظننت انه سيورثه። እንግዲህ ትልቅ ነገር ነው። ባረከላሁ ፊኩም። እና የጎረቤትንም ሐቅ እንድንወጣ ያዘዘ እምነት ነው ኢስላም። ባረከላሁ ፊኩም። ሌላኛው ደግሞ የዝምድና ሐቅ ደግሞ አለ። ዘመዶቻችን ቢቀርቡንም ቢርቁንም እኛ ለነሱ መልካም ስናደርግላቸው በመልካም አጸፋ ቢመልሱም እኛ መልካም ስንሰራላቸው በመጥፎ ቢመልሱብንም ሐቅ አላቸው። ስለዚህ የዝምድና ሐቅ ማለት ነው። ዝምድናችን ቢርቅም ቢቀርብም እንደየደረጃው ሐቅ አላቸው ማለት ነው። ሱብሃንአላህ። በዚህ ልክ እንግዲህ የእያንዳንዱን ሐቅ በአግባቡ እንድንሰጥ ነው ከኛ የሚጠበቀው ማለት ነው። በዚህ ልክ የሁሉንም መብት የሁሉንም ሐቅ አስተካክለህ በሚገባው መልኩ ስጥ ብሎ ያዘዘ ብቸኛው እምነት ኢስላም። ከዛ ውጭ ያሉት ስንመለከት አንደኛው ላይ ትኩረት አድርጎ ሌላንም ይዘነጋ የሚረሳ ነው ማለት ነው። ባረከላሁ ፊኩም። ኢዘን የኢስላምን ውበት በዚህ ልክ ልንረዳው በዚህ ልክ ልንገነዘበው ይገባናል ማለት ነው። ያዘዛቸው ትእዛዛቶች የሚገርሙ ናቸው። የከለከላቸው ክልከላዎች የሚገራርሙ ናቸው። ባረከላሁ ፊኩም። በዱንያ በአኺራ ህይወታችን በምን አይነት መልኩ መጓዝ እንዳለበት ሼፕ ያደረገን ነው ኢስላም። እና ይህን የሰጠን እምነት አልሐምዱሊላህ ብለን ጠዋትና ማታ ልናመሰግን ይገባናል ማለት ነው። ባረከላሁ ፊኩም። ሱብሃንአላህ። ስለዚህ አንድ ሰው የትኛውንም መልካም ባየ ቁጥር ወይም የሆነ መጥፎ ነገር ሲወገድ በተመለከተ ቁጥር መልካም ጠቃሚ የሆኑ ነገራቶች በአጠቃላይ ለማህበረሰቡ አሊያም ደግሞ በግል ደረጃ የሚደርሱ መልካም ነገራቶችን ባየ ቁጥር ሱብሃንአላህ የኢስላም አስተምህሮትና የኢስላም ተርቢያ ምን እንደሚመስል በደንብ አድርጎ መረዳት
ይችላል ማለት ነው። ሱብሃንአላህ። ታዲያ በዚህ አይነት መልኩ እነኚህን መልካም ነገራቶች ያጠቃለለ እምነት የት ይገኛል? ሱብሃንአላህ። በጣም ይገርማል። ሌላኛው ጉዳያችንን ለአላህ ሱብሓነሁ ወተዓላ አሳልፎ በመስጠት ላይ ኢነማ አሽኩ በሲ ወሑዝኒ ኢለላህ። ሱብሓነላህ። ጭንቀቴን፣ ችግሬን፣ ፍርሃቴን፣ መከራዬን፣ ብሶቴን ለአላህ እንድሰጥ አንድ አላህ ሰሚ የሆነ ሱብሓነላህ ከዓርሽ በላይ ቢሆንም የኔን ጉዳይ ችላ ያላለ የኔ የደካማው የሚስኪኑ ሱብሓነላህ ለምነኝ እቀበልሃለሁ። ወቃለ ረቡኩም ውድዑኒ አስተጅብ ለኩም። ጌታችሁ አላህ ሱብሓነሁ ወተዓላ እንዲህ አለ፣ ለምኑኝ እቀበላችኋለሁ። እኔ ተራ ሚስኪኑን ሱብሓነላህ እኛ ተራ ሚስኪኖች አላህን ሱብሓነሁ ወተዓላን እንድንለምነው የእኛን ጉዳይ እንደሚሰማ ሱብሓነላህ። ሰላት ውስጥ ምንድን ነው የምንለው? ሰሚዐ አላሁ ሊመን ሐሚደህ። አላህ ላመሰገነው ባሪያ ሰሚ ነው፣ ምላሽ ይሰጣል። አላሁ ሱብሓነሁ ወተዓላ ይሰማል፣ ያያል፣ ይመለከታል። ታዲያ በዚህ ልክ ሰሚ የሆነን ጌታ አላህን ጠዋት ማታ ችግሬን፣ ብሶቴን፣ ጭንቀቴን ለሱ መስጠት፣ ለሱ ማስተላለፍ ከዚህ በላይ ደስ የሚል ነገር የለም። ባረከላሁ ፊኩም። ሌላኛው ባረከላሁ ፊኩም ትኩረት ልንሰጠው ከሚገባ ነገር ባረከላሁ ፊኩም ዱዓ ትልቅ ነገር ነው። ዱዓ ሲላሑል ሙእሚን የሙእሚን መሳሪያ ነው። ባረከላሁ ፊኩም። አዎ መልካም ነገራቶች በዱዓ ተገኝተዋል። መጥፎ ነገራቶች በዱዓ አማካኝነት ተወግደዋል። የዱዓን ታላቅነት ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ? ለይሰ ሸይኡን አክረመ ዐለላህ ሚነ ዱዓ። አላህን ከመማፀን አላህን ከመለመን የበለጠ አላህ ዘንድ የተወደደ አላህ ዘንድ የተከበረ ነገር የለም ይሉናል። ሱብሓነላህ። አዎ ተወዳጅ የሆነ ዒባዳን። በጣም የሚገርመው የሰው ልጆች ሲለመኑ ስንጠይቃቸው ስጡኝ ስንላቸው አይወዱም። አላህ ደግሞ በተቃራኒው ሳንለምነው ሳንጠይቀው ስንቀር አላህ በእኛ ላይ ይቆጣብናል ማለት ነው። ለዛ ነው አላህ ኢነ ለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሃነመ ዳኺሪን። እኔን ከመማፀን እኔን ከመለመን እኔን ከማምለክ የሚኩራሩ የሆኑ ሰዎች ጀሃነም የተዋረዱ ሆነው ይገቧታል አለ አላሁ ሱብሓነሁ ወተዓላ። ለዚህ ነው ገጣሚው ምን አለ? ላ ተስአለነ ቡነየ አደመ ሓጀተን ወሰል ለዚ አብዋቡሁ ላ ትሕጀቡ አላሁ የግضቡ ኢን ተረክተ ሱአለሁ ወቡነዩ አደመ ሒነ ዩስአሉ የግضቡ። አላሁ አክበር። ላ ተስአለነ ቡነየ አደመ ሓጀተን፣ ለሰው ልጅ ችግርህን አትዘክዝክለት። ቸግሮኛል፣ ፈልጦኛል፣ ቆርጦኛል ብለህ ምስጢሮችህን፣ ችግሮችህን፣ ብሶትህን ለሰው ልጅ አትዘክዝክ። ኢነማ አሽኩ በሲ ወሑዝኒ ኢለላህ። ቸገረህ፣ ስራ ቀዘቀዘብህ፣ የጤና ሁኔታ ሊሆን ይችላል፣ ቤት ውስጥ ብዙ ነገራቶች፣ ልብ ውስጥ የሚሰማ የተለያዩ ችግሮች አሉብ። አዎ እነኚህ ችግሮች አሉ ይኖራሉ። ነገር ግን እነኚህን ችግሮችን ለማን ተናገር? ለአላህ ብቻ ተናገር። ከአላህ ስብሓነሁ ወተዓላ ውጭ ላለ አካል አትዘግዝግ። ወሰሊ ለዚ አብዋቡሁ ላ ትሕጀቡ። ጠዋት ማታ የማይዘጋ የሆነ በር፣ ሰፊ የሆነ በር፣ ተደጋጋሚ መትሃል ተብለህ እማትባረርበት እማትሰለችበት የሆነውን የአላህን ስብሓነሁ ወተዓላን በር አንኳኳ። አላሁ አክበር። አላሁ የግضቡ ኢን ተረክተ ሱአለሁ። አላህን መለመን መማፀን ካቆምክ አላህ ይቆጣብሃል። ወቡነዩ አደመ ሒነ ዩስአሉ የግضቡ። የሰው ልጅ ግን ገና ሲጠየቅ ፊቱን እያጨፈገገ ጀርባውን እየሰጠ የሌሉ ቃላቶችን፣ ሞራል የሚነኩ ቃላቶችን እየተናገረ አስከፍቶ ይሸኝሃል። አላህን የተማጸነ ግን ወላሂ መቼም አይከስርም። ሱብሓነላህ። ለዛ ነው ገጣሚው ምን አለ? ወላሁ ለይሰ ለሁ ሸሪኩ ዓላሙ ማ አኽፈት ልቁሉቡ መን የስአል ናሰ የሕሪሙሁ ወሳኢሉ ላህ ላ የኺቡ። አላሁ አክበር። ወላሁ ለይሰ ለሁ ሸሪኩ፣ አላህ ተጋሪ የለውም፣ ብጤ የለውም። አላሁ ስብሓነሁ ወተዓላ በምንም አይነት መልኩ በስሙ በባህሪው በሚያደርጋቸው ተግባራቶች በምንም አላህን ሊጋራው የሚችል ብጤ ሊሆን የሚችል ነገር የለም። ዓላሙ ማ አኽፈት ልቁሉቡ፣ አላሁ ስብሓነሁ ወተዓላ የሰው ልጆች የደበቁትን ሚስጥር በአጠቃላይ አብጠርጥሮ ያውቃል። ከአላህ ሚስጥር ሊሆን የሚችል ነገር የለም። መን የስአል ናሰ የሕሪሙሁ፣ ሰዎችን የጠየቀ አካል ይከለክሉታል፣ ያዋርዱታል። ወሳኢሉ ላህ ላ የኺቡ፣ ነገር ግን አላህን የጠየቀ ሰው መቼም አይዋረድም። ባረከላሁ ፊኩም። ስለዚህ ችግሮቻችንን፣ ሚስጥሮቻችንን ለአላህ ስብሓነሁ ወተዓላ እናማክረው። አዎ አላህ ይሰማል፣ አላህ ያያል። ዱዓ ስናደርግ አላህ አልሰማኝም አልተቀበለኝም አንበል። ያደረግነው ዱዓ መቼም ቢሆን
መስፈርቱን እስካሟላ ድረስ ያንን ዱዓ ተቀባይነት እንዳይኖረው የሚከለክል ነገር እስካልተከሰተ ድረስ ወላሂ ፈአብሽሩ ቢልኢጃባ አላህ ይቀበላል። ለምን? የአላህ ቃል ነው፣ አላህ ቃሉን አያጥፍምና። ነገር ግን ያ ዱዓችን ከሶስት አንድ ሊሆን ይችላል። ወይ ወዲያውኑ የዛ የጠየቅነው አምሳያ አላህ ሰጥቶን ሊሆን ይችላል። አሊያም ደግሞ በእኛ ላይ የተቀደረ የተወሰነ በልጆቻችን፣ በንብረታችን፣ በራሳችን፣ በዲናችን የሆነ ያንዣበበ አደጋ ነበር። በዱዓው አማካኝነት አላህ ገለል አድርጎት ሊሆን ይችላል። ወይም ደግሞ ዱዓ በራሱ ዒባዳ ወደ አላህ መቃረቢያ አምልኮ ስለሆነ ነገ የውመል ቂያማ እንካ የሰገድክበት፣ እንካ የጾምክበት፣ እንካ መልካም የሰራህበት ተብሎ ሲሰጥ እንካ ዱዓ ያደረክበት ተብሎ የዱዓችን ምንዳ አላህ ዘንድ ነገ ልናገኘው እንችላለንና ዱዓዬ ተቀባይነት አላገኘም ከሰርኩኝ ማለት በምንም አይነት መልኩ እንደሌለብን ከዚህ እንረዳለን ማለት ነው። ባረከላሁ ፊኩም። እንግዲህ ስለ ኢስላም ውበቶች አሁንም ይቀጥላል የምናወራበት ፕሮግራማችን። በቀጣይ ክፍሎች የተቀሩትን ነጥቦችን እንዳሰሳለን በአላህ ሱብሓነሁ ወተዓላ ፍቃድ። ለዛሬ እዚህ ላይ እናበቃለን። አላሁ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት ሁላችንንም ተጠቃሚዎች ያደርገን። ሀዛ ወሰለላሁም ዐላ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።